ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እንዴት ናችሁ እናንተ? በያላችሁ በሰላምና ፍቅር ከእናንተ ጋር እንደተለመደ ዛሬም እንግዲህ በሌላ ቪዲዮ መጥተናል ማለት ነው። አብርሃም ዛሬ ዳኒና ቡዜ እንግዲህ ያፋጠውታልና አብርሃም ነገሮችን ለመሸሽ የሚያደርጋቸው ነገሮች ያው ዛሬም አይን አወጣ ነው የሚባለው። አይኑን በጨው አጥቦ የሚባል ነገር አለ አይደለ? አንዳንድ ሰዎች ውሸትን እውነት ለማስመሰል ሲታገሉ አይናቸውን በጨው አጥቦ መጡ ነው የሚባለው አይደለ? እንደዛ ማለት ነው። በመጀመሪያ ግን አብርሃም ስታይሉ እንዴት አያችሁት? በነገራችን ላይ ወንድ ልጅ እንደዚህ ሲሰራ ደስ አይለኝም። የሚመቻችሁ ካላችሁ አላውቅም። ወንድ ልጅ ወንድ ሲመስል ነው ደስ የሚለኝና እኔ ጸጉሩ እንደዚህ ተሰርቶ ምናምን ነገር አልወድም። ይሄው ግልጹን ነው የምነግራችሁ። በቃ የሚፈልግ ሰው ፈልጋለሁ ይበል። እኔ ግን ወንድ ልጅ በተፈጥሮ ወንድ ልጅ ሲመስል ብቻ ነው እንጂ እንደ ሴት ልጅ ጸጉር መጎንጎን የሴት ልጅ ነው። እንደ ሴት ከምትሆን እንደ ወንድ ብትሆን አብርሽ እንደ ወንድማይነት ነው መክሬ ማለት ነው። ስታይሉ ስላልተመቼ ነው። በቃ የኔ ነገር ግልጽ ነው። ቤተሰብ ታውቃላችሁ። እንግዲህ ዛሬ ዳኒና ቡዜ እውነት ስላላቸው ነው ሄርሜላን ይዘው የመጡት። ትላንት የተፈጠረውን ነገር የሄርሜላ ለቅሶ በጣም አሳስቧቸው እንደ ሰው ማለት ነው አሳስቧቸው ነው ይዟት የመጡት። እውነት ነው። በጣም ያሳዝናል። ሄርሜላ ማልቀሳ የሚጠበቅባት ወይም ደግሞ የሚገባት ልጅ እንዳለች ሁላችንም እናውቃለን። ምክንያቱም በወደቅን ጊዜ ለለፋልን የምንሰጠው ተቃራኒ ከሆነ ገብቷቸዋል አይደለ? ዳቦ ለሰጠን ድንጋይ የምንወረውርለት ከሆነ ይሄ ልክ አይደለም። ይሄ ልክ አይደለም እውነት ለመናገር ማለት ነው። አብርሃም ቡዜና ዳኒ እንግዲህ ዳዊትን ባለፈው እንደው እውነቱን ነግረውታል። አብርሃም እንደውም እነሱን ሁሉ ነው እየካደ ያለው። አሁንማ ሩታ የምትለው ነገሮች በሙሉ እውነት ነው እንዴ እያልን ነው። ምክንያቱም ጤነኛ ነበርክ እየዋሸ ነው ታውቃለህ ስትል የነበረው ነገር እውነት ነው እንዴ እንድንል እያደረገ ነው። ለምን ስለ ሄርሜላ ንጽህና አልነገራችሁኝም እያለ ደረቱን ነፍቶ ነው እየተናገረ ያለው አብርሃም እኛ ፊት ነው ሄርሜላ ምንም ነገር ውስጥ እንዳሌለች ለአንተ ብዙ ዋጋዎቹን እየከፈለች እንደሆነ ዳኒም ዳዊትም የነገሩ ቡዜም በደንብ ነግረሃለች። ጭራሽ ዛሬ እሷንም ሁሉ ነው የካድካት አንተ ማለት ነው። ያ ብቻ አይደለም፣ ደጋግመን እንደተናገርነው ቪዲዮዎቹን ብቻ ማየት በቂ ነው ብለን ተናግረን ብዙ መረጃዎች አሉ። አውቆ የተኛን ቢቀሰቅሱት አይሰማ የሚባለው ነገር ለአብርሃም ነው የሚሰራው። እጅግ በጣም የሚያመውን ነገር ልንገራችሁ። ትናንትና በቃ ይቅርታ ህይወታችሁ እዛ ጋር መቆም እንዳለበት ስለ ደከማትና ከዚህ በላይ መሄድ እንደማትችል ነግራውን የተለየችው አልደወለላትም፣ ቴክስትም አላረገላትም። ተመልከቱ። ትላንትና የሰራሁት ቪዲዮ ምን ብዬ ነው? አብርሃም የሄርሜላ ውሳኔ አስደስቶታል ስላችሁ ነበር አይደለ? ምክንያቱ ይሄ ነው። በቃ ማንኛው አፍቃሪ ነው ፍቅረኛው በቃ የኔና አንተ እዚህ ጋር ይቁም የኔና አንተ ህይወት ብሎ አንቺን ከተመቸሽ ቻው የሚለው እያፈቀረ አንቺን ከተመቸሽ ቻው የሚል አፍቃሪ የለም። ስሜቷን ለማስቀየር ውሳኔዎቿን ለማስቀየር ብዙ ነገሮችን ያደርጋል። ግድ የለሽም አስቢበት፣ ብዙ ነገር አሳልፈናል፣ ብዙ ነገሮችን በማለት ስሜቷን ለማስቀየር በተቻለ መጠን ይታገላል። አብርሃምስ አንቺን ከተመቸሽ ምናምን ጥፋተኛ ሊያደርጋት ማለት ነው። ጭራሽ በራሱ ጥፋት አዙሮ ማለት ነው። ሄርሜላ ጥፋተኛ እሱን በድላው እንደሄደች በፍቅር ጎርታው እንደሄደች ለማስመሰል ማለት ነው። ጭራሽ ማለት ነው። አስቡት። እጅግ በጣም በሚደብር መንገድ ማለት ነው። ሄርሜላ ተናግራለች። ይቅርታ እኔ ብቻ በማፍቀር እኔ ብቻ በመፈለግ እኔ ብቻ በመከተል የማመጣው ህይወት የለም ብላለች። አንድ ሰው ብቻውን ህይወትን ሙሉ አያድርገው ወይም ደግሞ የሄርሜላ ፍቅር ብቻ የአብርሃምና የሄርሜላ ፍቅር ሊያደርገው አይችልም። ገብቷቸዋል? አይችልም። ሌላው
በጣም በሚገርማችሁ ሁኔታ ዛሬ ገኒ መታ ነበር። ታስታውሳላችሁ? ከቢኒ ጋር ምናምን ከማጋ እንደዚህ ምናምን መታለች። ከዳዊት ጋር መሰለኝ መጣችው። በጣም ያለችው ነገር ማለት ሩታን የማይፈልጋት ከሆነ እቤት ለምን ይመላለሳል? ይቅርታ፣ ሩታን የማይፈልጋት ከሆነ እቤት ለምን ይመላለሳል? ልጁ ማየት የሚፈልግ ከሆነ ውጭም ልሰጠው ትችላለች። ስለዚህ እየመጣ ፍላጎቱን እያሳያት ልጅቷ ዛሬ ነገ ይታረቀኛል እያለች እየጠበቀች ወደሱ ስትሄድ እሱ የሚመልስላት መልስ ተቃራኒ ነው። ልክ አይደለም። ይሄዳል፣ ፍላጎቷን ወይም ስሜቷን ይቀሰቅሳል፣ ይመለሳል፣ አልፈልግሽም ይላል። ምን አይነት ጨዋታ ነው የሚጫወተው? በሰው ልብ መጫወት እኮ ልክ አይደለም፣ ነውር ነው፣ ነውር ነው። ሲጀመር ከሄርሜላ መለየቱን በደንብ ይፈልገዋል፣ በደንብ ማለት ነው። ቢፈልጋት ኖሮ ያፈቀረ ሰው ያውቀዋል። እኔ ማፈቅራት ፍቅረኛዬ በቃ ይህን እናንተ ህይወት እዚህ ጋር ያበቃል። አንተ ብዙ ነገሮችን እያደረክ አይደለም፣ እኔ ደግሞ ከዚህ በላይ ቻሌንጆቹን መሸከም አልችልም ካለች ላለፉት ነገሮች ይቅርታ ብዬ ያጣችውን ነገር ለማስተካከል ወይም ደግሞ ለማሳየት ሞክረው እንጂ አይ አንቺን ከተመቸሽቸው ማለትማ መጀመሪያም ልቤ ላይ የለችም ማለት ነው። ሄርሜላ ድሮም አብርሃም አያፈቅራትም። ይሄ ነው። ስላለቀሰች ነበር አፈቅርሻለሁ አላት። አፈቅርሻለሁ የሚለው ቃል እስኪከብደው ካፉ ለማውጣት እስኪከብደው ድረስ ማለት ነው። ቀለበት ያደረገላት ደግሞ በልህ ተነሳስቶ ሩታን ለማብሸቅ ብሎ ያደረገላት። እሷ ግን በቅን ልብ እውነት ነው ብላ ተቀበለችው። እሱ ግን ተጫወተባት። እጅግ በጣም ያሳዝናል። አብርሃም ዛሬ ቡዜን የካደ ሰውዬ አልነገርሽኝም ብሎ ቡዜን የካደ ሰውዬ ሄርሜላን እንደማይክድ በምን ጥያቄ የለውም። ለቀረበለት ጥያቄ እንኳን ዛሬም ወሳኟ እሷ ናት አለ። አንቺ ምን እንደምታስቢው? እሷማ የደከመች ሰው ናት። ሄርሜላ ወደ ኋላ መመለስ የለብሽም። እኔ እውነቱን ነው የምነግርሽ። ህመሙ ሊከብድሽ ይችላል፣ ግን ደግሞ ህመምሽ መድኃኒት የሚያገኙ በጥንካሬ ውስጥ ነው። በቃ ምክንያቱም አንድ ቁስለኛ የሆነ ሰው ቁስሉ በደንብ ተደርጎ በኬሚካል ውስጡ ሲታጠብ ኬሚካሉ በጣም ያቃጥል የለ? እንደዛ ሲሆን ነው መድኃኒቱ የሚሰራው። ካልታጠበ ውስጡ ምን ይሆናል? የተለያየ ምንድነው የሚሆነው? ምንድነው የሚባለው? ቁስሉ እንትን ይላል፣ ይበሰብሳል፣ ህመሙ ይጨምራል። አዎ ያምሻል ዛሬ፣ ነገ ግን በእርግጠኝነት ትድኛለሽ። አብርሃም የሚባል ሰው ለፍቅር የሚሆን ሰው አይደለም። አለቅ። የፍቅር ሰው አይደለም። ፍቅር ትርጉሙ የገባው ሰው አይደለም። ስለዚህ ከዚህ በላይ መጎዳት አለብሽ ብዬ እኔ እንደ አንድ ወንድም ልመክርሽ አልችልም። እህቴ ብትሆኚ አስቆምሻለሁ። ከዚህ ውጭ ምንም ማድረገው ነገር የለም። አስቆምሻለሁ። ለምን ቢጠቅምሽ እኛ ደስ ይለናል። ምክንያቱም አብርሃም አቋም ያለው ሰው አይደለም። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ዋና ዋናዎቹ እነሱን እያየን ሀሳብ እንሰጥበታለን። እናንተም እንደተለመደው ሀሳብ አስተያየታችሁን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ቪዲዮን በማየት ኮሜንታችሁን እንድጽፉልኝ እጋብዛለሁ። ለምታበረታቱኝ በሙሉ ኮሜንት በጣም ገብቼ እያየው ስለሆነ እጅግ ነው የማመሰግነው። ብዙዎቻችሁ በሀሳቤ ተስማምታችሁ ለኔም ሀሳብ እየጨመራችሁልኝ ስለሆነ ከልብ ነው የማመሰግነው። ወደ ቪዲዮ እንሂድ። እኔ አሁን ለምሳሌ ትናንትና ሀሳብ እናንተ እንዳትነገጣችሁ ሁሉ እኔንም አስደንግጦኛል። ለምን የደነገጠ ሰው ይመስላል አብርሃም? የደነገጠ ሰው ይመስላል ወይ ነው በመጀመሪያ። እናንተ እንደደነገጣችሁት እኔም ደንግጫለሁ። የደነገጠ ሰው እኮ ሀሳብ ለማስቆም ውሳኔውን ለማስቆም ሲታገል ነው አይደል የምናየው። እንደዛ እያለቀሰች ሄዳ እንኳን ማለት ነው ሊያጽናናት እንኳን ቢያንስ እኮ እያለቀሰች አስቡት። እንደዛ አጠገቡ እያለቀሰች ንጥሏት ሄደው አይደል። በቃ አታልቅሽ ማለት እኮ አንድ ነገር ነው። ለማባበል እንኳን እጅግ በጣም ያሳፍራል።
ሄርሜላ በዚህ ልክ በአንዴ ነገሮችን እንትን ትላለች ብዬ ማስባት አይደለችም። ሲቀጥል ደግሞ በአንዴ ነው ይሄን ውሳኔ የወሰነችው አይደለም። በአንዴ አልወሰነችም። ብዙ ለመወሰን ብዙ ነገሮችን አልፋለች። ይቺ ልጅ አጭር ጊዜም ቢሆን በአጭር ጊዜ ውስጥ ግን ብዙ ፈተናዎችን አልፋለች። እሱ ግን ለሷና ለሱ አንድ ፈተና እንኳን ማለፍ አልቻለም። የፈተና ምንጭ ነው የሆነው አብርሃም ማለት ነው። እዚህ ሰዓት ሄርሜላን አልፈልግሽም ምናምን የሚል ነገር አላወራሁኝም። ለትንሽ ጊዜ ማውራት አይጠበቅብህም እኮ ተግባር ከቃላት በላይ ነው። ምክንያቱም አንዳንድ ሰዎች ሂዳት በለው እንዲሄድ አድርገው የሚባል አባባል አለ። ደጋግሜባቸዋለሁ። አንድ ሰው እንዲሄድ እያንዳንዱ ነገር መንገድ እያመቻቻችሁለት፣ ግን ደግሞ በአንደበታችሁ ሂድ አትሉትም። እንዲሄድ ግን እኮ እያረጋችሁት ነው። ከኋላ ፑሽ እያረጋችሁት ነው። በተለያየ ነገር እየገፋችሁት እኮ ነው። እንደዚህ ያደረካት እንድትሄድ እየገፋሃት ሂጂ ያላልኳትም ማለት ምን ማለት ነው? አረ ለአንተ እንኳን ሼም ይሁንብህ። ሴት ልጅ ጡር አላት። እውነት ለመናገር ግፍ ሊሰራባት አይገባም። ሴት ልጅ እናት ናት። ከራሴ ጋር መሆን እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ነው ያልኳትና ይህን ውሳኔ የወሰነችበትን ምክንያት እንግዲህ ራሷ ነች ብታውቀው ብዬ አስባለሁኝና አንተ ራሱ ታውቀዋለህ። ይህን ውሳኔ የወሰነችበትን ምክንያት አንተ ራሱ ሳታውቀው ቀርታ አይደለም። አይንህን በጨዋ አጥበህ እየተከራከርከ ስለሆነ ነው ማለት ነው። እንደ ማንኛውም ሰው ከዚህ በፊት ያስከፋኝና ያስደበረኝ ነገር ስላለ ለትንሽ ጊዜ ከራሴ ጋር መሆንን የፈለኩትና እሷ ምን ውስጥ ነች ታዲያ? ለአንተ መከፋት መደበር እኮ እሷ ምክንያት አይደለችም። ምክንያት አይደለችም እኮ በቃ አለቀ። ምክንያት ብትሆን ልክ ነው። ለይቅርታ ጊዜ እፈልጋለሁ ማለት አንድ ነገር ነው። አልተጣላችሁ፣ አልበደለች፣ ለአንተ እንዲመሆን ምክንያት አልሆነች። እንደውም ያንተ ወደ ህይወት መመለስ፣ ወደ ሰላም መመለስ በጣም ዋጋ ስከፍል ነበር አይደል? ከራሷ አንደበት ብትሰሙትና ከምን አንጻር እንደሆነ ብትነግረኝ ደስ ይለኛል። አንተ በጣም ብዙ ክፍተቶች አሉብህ። ይሄን ብዬ እኔ በጊዜም ፊት በዳኒም ፊት እንደዚህ ብዬ ስላንተ ክፍተት አንድ ነገር አላወራም። ግን ደግሞ አያችሁ ምን ያህል አስተዋይ እንደሆነች። ያንተን ክፍተትን የሰው ፊት ማውራት አልፈልግም ነው። ክፍተቶቹ ብዙ ናቸው፣ ግልጽ ነው፣ ይታወቃል፣ እኛም እናውቀዋለን። ብዙ ማውራት አይጠበቅብሽም ሄርሜላ። እኔ ባፈቀርኩ ልክ፣ እኔ በወደድኩ ልክ፣ እኔ በማከብር ልክና እኔ በመሆንልህ ልክ አንተ ምንም እየሆንክልኝ አይደለም። ገባህ አይደል? በቃ አንድ ሰው ታግሎ የሁለትን ሰው ህይወት መኖር አይችልም። ፍቅር፣ ትዳር በአንድ ሰው ትግል ሊቆም አይችልም። ገብቷችኋል? አንዱ የአንዱን ድክመት እየሞላ አንዱ አንዱን እየደገፈ ነው እንጂ አንዱ እየጎተተ ምን ያለ መሰላችሁ? የገጠር ሰው በአንድ በሬ አንድ እጅ አያጨበጭብም፣ አንድ በሬ ማያርስም ነው የሚባለው። በአንድ በሬ የሚያርስ ሰው አለ? የለም። ከባድ ነው፣ አይቻልም። በጣም ብዙ ካንተ የምጠብቃቸው ነገሮች አሉ። ሴት ልጅ ነኝ፣ ብዙ ጊዜ ካንተ ጋር አሳልፍ ያለው በባህር ላይ ግን ደግሞ ሁሉ ጊዜም ክፍተት የሚፈጠረው ባንተ በኩል ነው። አንድ ቀን በኔ በኩል ክፍተት ተፈጥሮ አይቀር። እናንተ እውነት ነው፣ ምንም የማንክደው ነገር ነው። ሁሉ ጊዜ ለደስታቸው የምትታገለው ሄርሜላ ነች። ሁሉ ጊዜ የደስታ ምንጭ ሲሆን ግን አይተነው አናውቅም። እሱ ማለት ነው እሷን ለማስደሰት የሆነ ነገር ሲያደርግ አይተነው አናውቅም። ይኸው ዛሬ ደግሞ ምክንያት አገኘ። በዚህ ምክንያት እንግዲህ ምናልባት አብርሃም ከዚህ በፊትም ታም ያለው ምናምን ያላቸው ነገሮች እንግዲህ ውሸትም ሊሆን እንደሚችሉ አሁን እየተጠራጠርን ነው። ሩታ እውነቷን ይሆን እንዴ ወደ ምን የምንልበት ሰዓት ላይ እየተመለስን ነው። መሀል ላይ ፍጥነት የሆነ ችግር ተፈጥሮ አይደለም እኔ እናንተ እንለያይ ብዬ ወሰንኩት። ታውቃለህ፣ አለመፈለግ ወይም ደግሞ ያለመፈለግ ነገር ካሳየኸኝ እንዴት ብዬ ነው አብሬክ መቀጠል የምችለው? እናንተ አለመፈለግን የሚያክል ደግሞ ከባድ ነገር የለም። የመጨረሻ ህመም፣ በጣም ዋጋ የምከፍሉለት ሰው እንደማይፈልጋችሁ ስታውቁ ያማል። የምትፈልጉት ሰው እናንተን እንደማይፈልጋችሁ በሚያደርጋቸው ድርጊቶች ከተረዳችሁ መቆየት ራሱ ይደብራል። ጓደን ተከባብረን ተፈላልገን ተሳስበን በመሀል ችግር ከተፈጠረ ያን ስትረግል ማሳለፍና የሆነ ነገሮችን መፍትሄ ይፈጥራል ማለት ይችላል። ግን እኔ ብቻ እየፈለኩ እኔ ብቻ እየወደድኩ አንተ ምላሽ እኔን አለመውደድ እኔን አለማክበር ገባ እኔ ባለሁበት ቦታ ትገኝ እያልከኝ በምን አይነት መንገድ ነው እንድቀበልክ የምፈልገው? አብሽ ተመልከቱ፣ እየፈለጋት እሱም የሚያፈቅራት እሷም እያፈቀረችው እሱም እያፈቀራት ቢሆን ኖሮ አለመግባባት በመሀል ይፈጠራል። ጥያቄ የለውም። አለመግባባት ደግሞ ኖርማል ነው። ሰው እስከሆነ ድረስ አለመግባባቶች ይፈጠራሉ። ስለዚህ አለመግባባቶቹን ደግሞ በንግግር ፈቶ ምናምን ነገር ይቀጣላል። አብርሃም እኮ አለመግባባትም የለም ማፍቀርም የለም። በቃ ዝም ብሎ የሚሄድ ማለት ነው።
እንዴት ነው ይሄ ነገር ይሆናል? አይቻልም። ወንድ ልጅ ነው ብዙ ማሳየት የምትፈልገውን ነገር ላይ ማሳየት ይችላል ነበር። ይቅርታ እንግዲህ ሳል በጣም አልፋታ ብሎኛል ቤተሰቦቼ። እንደ ወንድ ልጅ ብያቸዋለሁ። ወንድ ልጅ ለሚያፈቅራት ሴት ብዙ ነገሮችን ለማሳየት ይታገራል። ብዙ ነገሮችን እውነት ብዙ ነገሮችን ግን ደግሞ አብርሃም ያንን ማሳየት አይፈልግም። እንድትሄድ ስለሚፈልግ እንኳን እንለያይ ብዬ የሆነ ያህል ስሜት ቢሰማህ ኖሮ ቴክስት እንኳን ወይ ትልክልኝ ነበር ወይ ትደውልልኝ ነበር። አይዶን ነው። ተመልከቱ። ማን ነው አንድ በአጋጣሚ ያገኛችሁት እኮ ሰው ራሱ እኮ አልቅሶ ሲለያችሁ ስልኩ ካላችሁ ለማረጋጋት እንዴት ነህ ጠነከርክ ወይ አይዞ ምናምን ትላላችሁ አይደል? ተመልከቱ አብርሃም ማለት ነው ፍላጎት ያንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቢው ነገር አንቺ ታውቂያለሽ። የሚበጃትንማ መጀመሪያ ወስና ነበር። የሚበጃት ላይ ደግሞ የፈላሃ ነው ቀዝቃዛ ውሃ የደፋበት አንተ። ቀዝቃዛ ውሃ የደፋበት አንተ። የሚበጃት የምትፈልገው ይጠቅመኛል ያለችውማ አብርሃም ነበር። አብርሃም ደግሞ በልቧ የሚጫወት ሰው ሆነ። ስለዚህ ውሳኔዋ አሁን እኮ እሷ ወሰነች፣ እሷ ወስና ስለሄደች እኔ ምንም ማድረግ አልችልም ምናምን በማለት ጭራሽ ጉዳዩ ወደ እሷ ለማምጣት እየሞከረ ነው። ፈልጋ ነው ሄደችው ለማለት ማለት ነው። ጭራሽ የፍቅር ተበዳይ ለመሆን እየሞከረ ነው። እኔ እናል በግድ እንትን ልልሽም አልፈልግም። የኔን ጉዳት እናል ወጥቼ ሚዲያ ላይ መናገር አይጠበቅብኝም። ችግር ምን በግድ ኧረ እባክህ አንዲት ነገር ያላደረክ ሰውዬ በግድ እሷን ማቆየት እንዴት? አልቅሳ ደውለህ እንኳን አይዞሽ በቃ ለተፈጠረው ነገር ይቅርታ እንኳን ብለህ ላላባባልካት ሴት ድንገት እንኳን መንገድ ላይ እኮ አንድ ሴት እያለቀሰች ብታገኛትና ስልኳ ቢኖርህ እኮ እንዴት ነሽ አይዞሽ ምናምን ነገር እኮ ይባላል። ፍቅረኛ ሆና ቀለበት አድርገህላት ኧረ ተው እኔ በራሴ መንገድ ማሳለፍ እችላለሁ። እኔ ግን የማውቀው እውነት ቢኖር አንተ በታመምክባት ወቅት እሷ ምን ስትሆን እንደነበረ እውነት እኔ ጋር አለ። ተመልከቱ። እውነት እነ ቡዜ ጋር አለ፣ ዳኒ ጋር ማለት ተነግሮታል። አልነገራችሁኝም። የግድ ተመልከቱ። ሄርሜላ ንጹህ ነች፣ ኤፍሬምና ሩታ ናቸው እንደዚህ ያደረጉ ለምን አላላችሁኝም እንዴ? ሄርሜላና ሩታና ኤፍሬም እንደዚህ እንዳደረጉ ካላዩስ እነሱ ሄርሜላ በንጹህ ልቦና አንተን ለማስታመም እየከፈለችው ዋጋ አይበቃም? ሰው የግድ ሰው መወንጀል አለባቸው እነሱ? አረ ይሄ ሼም ነው። ያንን ነገር ስላለ ዛሬ ላይ ደግሞ ተመልሰ ስትመጣ ደግሞ አንተ እኔና አንተ አውርተናል ነገሮችን ግልጽ እንዲሆኑ ይህን ነገር ማድረግ አለብኝ ስትል እሺ ብዬ ተስማማሁትም። ለምንድን ነው እሷ ያንን ነገር ግን እሷን አስከፍቷታል። ተመልከቱ። ቡዜ ብዙ መንገዶችን አሳይተዋለች። በውሳኔው ግን ጣልቃ መግባት አልፈለገችም ነበር። እውነታውን ግን በደንብ አድርጋ ነግረዋለች። መንገዶችን በሙሉ ነግረዋለች። መረጃዎችን በሙሉ አሳይተዋለች። መወሰን የሱ ድርሻ ነው አይደለ? ትልቅ ሰው ስለሆነ አስተዋይ ነው ብላ ስለምታስብ ማለት ነው። ግን አይደለም። በፊት ሄርሜላ ምንም ነገር ውስጥ የለችበትም፣ ነፃ ነች። የሁሉ ነገር ያደረጉት ኤፍሬምና ሩታ ከሆኑ ኤፍሬምና ሩታ ናቸው ብለሽ በግልጽ ለምን አልነገርሽኝም? ተመልከቱ። የግድ ኤፍሬምና ሩታ መወንጀል አለባቸው ለዚህ ጉዳይ? የእሷ ንጹህ መሆን አይበቃም? የእሷ ንጹህ መሆን ደግሞ በደንብ ተነግሮሃል። አለቀ። ሄርሜላ ንጹህ ናት፣ ምንም ነገር የለባትም ያልሽኝ ነገር የለም። ለአንተ እየታገለች የነበረችው ሄርሜላ ናት ብለሽ ለምን አልነገርሽኝም? አብርሃም የዛኔ እኮ ተናግረናል። ተመልከቱ። ይሸመጥጣል። አልሰማሁም፣ አልነገራችሁኝም ነው የሚለው። አንተ ምናልባት እሷ ጋር አውርታኝ ሊሆን ይችላል። ቡዜ ግን አውርታችኝ ነገር የለም። እንደውም አስቀድማ ቡዜ ነች ሁሉ ነገር የነገረች። በቃ ሚዲያ ላይ መታ እሷ ስላልተናገረች ነው። አንተ ከኋላ ግን በደንብ አድርጋ ነግራለች። ቪዲዮዎችን እንድታይ አንደኛ ሲጀመር እነሱ እስኪነግሩ መጠበቅ አይጠበቅብህም። ምክንያቱም ሁሉም ነገር ሚዲያ ላይ ስላለ ማለት ነው። መረጃዎቹ በሙሉ እንኳን አንተ ጋር እኛ ጋርም አሉ። እኔ ብዙ ነገሮችን ቪዲዮውን ሳሳይ ነበር። አብርሽ ተረጋጋ ማለት ነው። እኔ አሁን እህቴ ስለሆንሽ ምናምን አይደለም። እኔ የትኛውም ቦታ ላይ እውነት ካለ እውነት አወጣለሁ። ግዴታ እሷ ራሱ ሳቀች፣ ቡዜ ራሱ ሳቀች። እውነት ቡዜ መናገር አይጠበቅባትም። ሲጀመር አይደለም እኔ አውርቼዋለሁ። አሁን የመርሳት ችግር ካልገጠመ በስተቀር ማለት ነው። የመርሳት ችግር ሩታ መጣች ማለት ነው። አለቀ። እየዋሸ ነው፣ እየረሳ ነው። አውርቼዋለሁ፣ ቪዲዮዎችን አሳይቼሃለሁ። አይተህ መፍረድ እኮ ትችላለህ አይደል? በቃ አለቀ። አይቶ መፍረድ ይችላል። ከመናገር በላይ ማለት ነው ያሉት ሁኔታውን ሁሉ ነገር በግልጽ ይኸውና እና አንተ ማድረግ ያለብን አድርግ ስል ለምን ያንን አላደረኩም? ያሳየልኩ ብዙ ነገር ንጽህናዋ እውነት ነው። ንጽህናዋ ተመሰከረላት። ግን ደግሞ እቺን ንጹህ ሴት አንተ ሰባበርካት። አለቀ።
ይሄ ነው በቃ እውነታው። ሲጀመርም ቡዜ እንደዚህ ብላ ስትነግርህ መጠበቅ አይጠበቅብህም አብርሃም። ወይም ደግሞ ራስን ሁሉን ነገር መምራት የሚችለው አብርሃም ተመልሷል። ነገሮችን አይተህ ትረዳለህ ብዬ አስባለሁ። ልክ ነው። ለዚህ ነው ወደኋላ እንዳትመለሽ ያልኩት። ሄርሜላ ወደኋላ ተመለሰሽ በአብርሃም ድጋሚ መሰበር የለብሽም። አለቀ። ፍቅር ሰጥቶ መቀበል ነው። ፍቅር ሰጥቶ መቀበል ብቻ ነው። የምትሰጡት ብቻ መሆን የለበትም። የምትቀበሉት ፍቅር ካሌለ ትርጉም የለውም። አውቀህ ነው የተኛኸው እንጂ አብርሃም የኔን ነገር ሳትረዳው የኔን ማፍቀር የኔን መጎዳት ሳትረዳው ቀርተህ አይመስለኝም። አዎ አውቀው ነው የተኛው። ለዚህ ነው ቢቀሰቅሱት እንኳን አልሰማም ያለው። ይሄን ያው ዛሬ ፍላጎትሽ ምንድነው? ዛሬ ጥራችሁ ለምንድን ነው? ፍላጎቷማ ግልጽ ነው። አቋም የለህም እንጂ ነው ችግራችሁን እንድትፈቱ ፈልገህ እንደዛ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን አንተም ትክክለኛ መስመር መጓዝ አለብህ። እውነት ነው። ትክክለኛ መስመርማ ነበረ መጓዝ የነበረበት። ግን ደግሞ አብርሃም ግልጽ ነው ወዴት እየሄደ እንደሆነ። በሰው ቤት መጫወት ግን ነውር ነው። ነገሮችን ብዙ ነገር አውርተናል። ዋናው ወሳኙ እሷ ናት። ሀሳብሽ ምንድን ነው? ሄዱ ትናንትና ባወራሽው ሀሳብ ነው እየጠናሽ ያለሽው። ዛሬም ወንጀለኛ ሊያረጋት ማለት ነው። አዎ ካለች ወንጀለኛ ሊያረጋት። ፍላጎቴን እኔ ምንም የቀየርኩትም የቀነስኩትም ምናምንም ነገር የለም። ምክንያቱም እኔ እያስጨነቅኩ ምክንያቱም እኔ ህይወትን እየረበሽኩ አይነት ስሜት እንዲሰማኝ አድርገኸኛል አብሽ። ተመልከቱ በቃ ይሄ ነው። ኧረ እባክህ በጣም እንጂ የእሷ ውሳኔ በቃ አንተ እንድትጎዳ አደረገች አይደል? ሀሳቡን ለማስቀየር አንድ እንኳን ያልሞከረ ሰውዬ። አረ ነውር ነው እውነት፣ አይደረግም። ፍላጎት እሷን ጭራሽ ተጎጂ ያደረጋት ማለት ነው። ማነው እሷን እንደውም ጎጂ ያደረጋት ማለት ነው። እሱን እንደጎዳችሁ ምናምን ያሳፍራል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝምላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው